ሰላም ውድ የተከበራችሁ የቻናሌ ቤተሰቦች፣ ዛሬ በዩኒት 2 በምዕራፍ 2 ስለ ጉልበትና 2.5 ጉልበትና ጠቀሜታው በሚል ርዕስ ተገናኝተናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በየዕለቱ የምንለቀው ቪዲዮ በቅድሚያ ለእናንተ ይደርሱታል። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ላይክ አድርጉ እና ጠቃሚ ስለሆነ ለጓደኞቻችሁ ሼር አድርጉላቸው። ይህ ቪዲዮ ከ4ኛ ክፍል እስከ 7ኛ ክፍል ለሚማሩ ተማሪዎች አስተማሪ ቪዲዮ ወይም ከመጽሐፋቸው የምናስጠና ስለሆነ ሰብስክራይብ አድርጉ። እሺ፣ አሁን ወደ ትምህርታችን እንገባለን። ትምህርታችን እዚህ ጋር ጉልበትና ጠቀሜታው በሚል ርዕስ ነው። ዩኒት 2 ላይ ነው የምንገናኘው። ቁልፍ ቃላቶች አሉ። እሺ፣ ቁልፍ ቃላቶቹን ላንብብላችሁ። አንደኛ ጉልበት ነው። ሁለተኛ የክምችት ጉልበት፣ ሶስተኛው የእንቅስቃሴ ጉልበት፣ አራተኛው ታዳሽ ጉልበትና 5 ደግሞ ታዳሽ ያልሆነ ጉልበት ነው። እዚህ ጋራ የማነቃቂያ ጥያቄ አለ። ማነቃቂያ ጥያቄውን ስሩት። አሁን ከምናነበው ኖታችን ላይ የምናገኘው ነው። ሁለት ጥያቄ ናቸው። ጉልበት ምንድን ነው? የጉልበት ማመንጫዎችን ዘርዝሩ። እሺ፣ ጉልበት የሰው ልጅ ዕለት ተዕለት ይህ አሁን ጠቀሜታ ነው። የሚኒስትሪ ተፈታኝ ስለሆናችሁ በእርግጠኝነት ይሄ ይመጣል። የሰው ልጅ ዕለት ተዕለት የሚያከናውናቸው ተግባራት ጉልበት ጠቃሚ ጉልበት ጠቃሚ የሰው ልጅ በዕለት የሚያከናውናቸው ነገሮች ጉልበት በጣም ጠቃሚ ነው። የሰው ልጅ ዕለት ተዕለት የሚያከናውናቸው ነገሮች ጉልበት ጠቃሚ ነው። ያለ ጉልበት ምንም መስራት አይቻልም። አዎ፣ ጉልበት ከሌለ ማንኛውንም ነገር ልንሰራ አንችልም። አንድ አካል ሊያከናውነው የሚችለው ስራ ባለው የጉልበት መጠን ነው። አንድ አካል ሊያከናውነው የሚችለው ስራው ባለው የጉልበት መጠን ነው። አንድ ሰው ሊያከናውነው የሚችለው ማለት ነው። እሺ፣ ሌላው የጉልበት ስራ መሰረት የጉልበት ስራን የመስራት አቅም ነው። በአጭሩ ጉልበት የጉልበት ስራን የመስራት አቅም ነው። እዚህ ጋራ መብራት አለ። እነዚያ ጉልበት ናቸው። የኤሌክትሪክ ጉልበት ናቸው። ጉልበት ዕለት ተዕለት ለምናከናውናቸው ነገሮች እጅግ ጠቃሚ ነው። እሺ፣ ጉልበት ይሄ ደግሞ የጉልበት ምንጮች ምን ይለናል? የጉልበት ምንጮች ጉልበት ከተለያዩ የጉልበት ምንጮች ይገኛል። በዋናነት እነዚህ የጉልበት ምንጮች በሁለት ይመደባሉ። ጉልበት ማለት ከተለያዩ የጉልበት ምንጮች ይገኛል። የተለያዩ ናቸው። በዋናነት ግን ሁለት አሉ። እነሱም ታዳሽና የታዳሽ ወይም ደግሞ ታዳሽ የጉልበት ምንጭና ታዳሽ ያልሆነ
እናያለን። እሺ ታዳሽ የጉልበት ምንጮች በቀላሉ ሊተኩ ወይም ሊታደሱ የሚችሉ የጉልበት ምንጮች ናቸው። ይሄ ማለት በቃ በየጊዜው ልናገኛቸው የምንችለው በፍጹም ሊያልቁ የማይችሉ በየጊዜው በቀላሉ ልናገኛቸው የምንችላቸው ናቸው። ስንጠቀማቸው በፍጹም የማያልቁ ሰው ሰራሽ ያልሆኑ ነገሮች ናቸው። ምን ታዳሽ የምንላቸው አለ። ለምሳሌ እዚህ ጋር ምጽፋችሁ ምሳሌ ያሰጠው የፀሐይ ብርሃን አለ። ንፋስና ውሃ ውሃውን ሊያልቅ አይችልም። ምንም ያህል ብንጠቀም ሊያልቅ አይችልም። ንፋስም እንደዚሁ የፀሐይ ብርሃን ሁሌ የዕለት ተዕለት ልናገኘው እንችላለን። እዚህ ጋር ኃይል የውሃ ኃይል እዚህ ጋር የንፋስ እዚህ ጋር የፀሐይ ኃይል እነዚህ ታዳሽ የጉልበት ምንጮች ናቸው። እዚህ ጋር አልተጠቀሰም እንጂ ብዙ አይነት ታዳሽ የሆኑ አሉ። መቼም ሊቆሙ የማይችሉ ለምሳሌ አፈር፣ ድንጋይ ወዘተ ሊያልቁ የማይችሉ ነገሮች አሉ። እሺ አሁን ታዳሽ ያልሆኑ ጋራ መተናል። ታዳሽ ያልሆኑ የጉልበት ምንጮች ይሄ ከዛ ሰው ስለሚለው ታዳሽ ያልሆኑ የጉልበት ምንጮች በቀላሉ ሊተኩ ወይም ሊታደሱ የማይችሉ የጉልበት ምንጮች ናቸው። በቀላሉ አሁን ይሄ እና ያ ልዩነታቸው ጻፉ በተባሉ ይሄ ምንድነው? በቀላሉ ሊተኩ የሚችሉ የጉልበት ምንጮች ናቸው። እነዛ ደግሞ በቀላሉ ሊተኩ የማይችሉ የጉልበት ምንጮች ናቸው። እሺ ስንጠቀማቸው ያልቃሉ። እነዛ ደግሞ ታዳሽ የጉልበት ምንጮች ስንጠቀማቸው አያልቁም። ለምሳሌ የማገዶ እንጨት ይህ ያልቃል። የድንጋይ ከሰል ይህ በትንሹ ያለ ነገር ነው። በደንብ የምንጠቀመው ሊያልቅ የሚችል ነገር ነው። የባትሪ ድንጋይ፣ የተፈጥሮ ነዳጅ እና ቤንዚን፣ ናፍጣ፣ ነጭ ጋዝ እንደዚህ የመሳሰሉት ናቸው። ሲጋራ የሰዓት ድንጋይና የእጅ ባትሪ ድንጋይ ያሳየናል። እነዚህን ሊያልቁ የሚችሉ ናቸው። ምሳሌ ነው። እዚህ ጋር ደግሞ የሞባይል ድንጋይ፣ እዚህ ጋር የመኪና ባትሪ ብቻ ሊያልቁ የሚችሉ ታዳሽ ያልሆኑ የጉልበት ምንጮችን ያሳየናል። ለ ደግሞ ምን ይለናል? የጉልበት ጥቅም ስለ ጉልበት ጥቅም ነው የሚነግረን። አስተውላችሁ አዳምጡ። የጉልበት ዋና ጥቅም ስራን ለመስራት ሲሆን የአንድ አካል ስራ የመስራት ችሎታ ወይም አቅም የሚወሰነው አካሉ በሚኖረው የጉልበት መጠን ነው። ምን አለን? ደግመን አስተውለን ስናነባው የጉልበት ዋና ጥቅም ስራን መስራት ሲሆን አለ የአንድ አካል ስራ የመስራት ችሎታ ወይም አቅም የሚወሰነው አካሉ በሚኖረው የጉልበት መጠን። የጉልበት ዋና ጥቅሙ ስራን መስራት ነው አይደለ? ስራን የመስራት ችሎታ ወይም ደግሞ አቅም የሚወሰነው በሚኖረው የጉልበት አቅም ነው። አሁን ለምሳሌ አንድ የተወለደ የ3 አመት ልጅ 20 ሊትር ጀሪካን ሊያነሳ አይችልም። ምንድነው ያንን ግን 20 አመት ልጅ ያንን ሊያነሳ ይችላል። ይሄ ምንድነው አንድን ስራ ልንሰራ የምንችለው በጉልበታችን መጠን ነው ማለት ነው።
ከጉልበት ጥቅሞች መካከል ዋና ዋናዎቹ የሚከተሉት ናቸው። ከጉልበት ጥቅሞች መካከል ዋና ዋናዎቹ የሚከተሉት ናቸው። ከጉልበት ጥቅሞች እነሱም ምግብ ለማብሰል፣ ለቤት ውስጥ ብርሃን ለመጓጓዝ፣ ለሙቀት ምንጭነት፣ ለቴክኖሎጂ፣ ለኢንዱስትሪ፣ ለሕክምና እና ለመሳሰሉት። አሁን ሬዲዮ አለ፣ የሕክምና እቃ ነው። አሁን በቃ ሁሉም በጉልበት የሚሰሩ ጉልበት ኢነርጂ ማለት ነው። ኢነርጂ ሰውን ሁሉም ነገር ውስጥ አሁን ምግብ ለማብሰል ኤሌክትሪክ ያስፈልገናል። ኤሌክትሪክ ደግሞ ከውሃ በሚያገኘው ጉልበት ነው የሚመጣው። በየዕለት ተዕለት በምናደርጋቸው ነገሮች ጉልበት በጣም ትልቅ ጠቀሜታ አለው። እሺ እዚህ ጋ ጉልበት ሳይባክን በአግባቡ ከተጠቀምንበት የሚከተሉትን አዎንታዊ ተጽዕኖዎች ይፈጥራሉ። ጉልበትን በአግባቡ ከተጠቀምን አዎንታዊ ተጽዕኖዎች ይፈጥራል። እነሱም ማንኛውም ስራ ለመስራት ይጠቅመናል። ነገሮችን ለማንቀሳቀስ ከአንድ ቦታ ወደ ሌላ ቦታ ነገሮችን ለማንቀሳቀስ የብርሃን ምጣኔ ሀብት ለማሳደግ በጣም ይቅርታ፣ የሀገርን ምጣኔ ሀብት ለማሳደግ የሀገርን ኢኮኖሚ ከፍ ለማድረግ የኑሮ ዘይቤያችንን ቀላል እና ቀልጣፋ ለማድረግ ይጠቅማል። ኑሮ ዘይቤያችንን በቀለለ መልኩ ቀልጠፍ ባለ መልኩ ለመምራት ይረዳናል አለ። እሺ ማስታወሻ ያዙ። ጉልበት ሲባክን የሀገር ላይ ትልቅ ጉዳት ሊያስከትል ይችላል። ስለዚህ በቤታችን የምንጠቀማቸውን የጉልበት ምንጮች እንደ ኤሌክትሪክ፣ ከሰል፣ ነዳጅ ያሉትን በአግባቡ መጠቀም ከራስም አልፎ የሀገር ሀብት ከብክነት ማዳኛ ዘዴ ነው። እውነት ነው። ጉልበት ሲባክን በሀገር ላይ ትልቅ ጉዳት ነው የሚያመጣው። አሁን ለምሳሌ አንድን ምጣድ ወይ የሆነ ነገር አብርተን ብናስቀምጥ ትልቅ ፍጆታ ይጋለጣል። ለዛ ሀገርን በጣም ይጎዳል። ይህንን እያሰብን ብናደርግ የሀገር ኢኮኖሚ እንዳይባከን ይረዳናል ማለት ነው። እሺ ቀጣይ ቀላል መኪና በሚል ሲምፕል ማሽን በሚል ርዕስ እንመለሳለን። ይህን የዩቲዩብ ቻናል ይቀላቀሉ። ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ ቀላል መኪና በሚል እንመለሳለን። ባይ